ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ አንድ መግለጫ አውጥቷል። ባለፈው ቅዳሜ በአዲስ አበባ የጠራው ስብሰባ በአገዛዙ የእጅ አዙር ተጽዕኖ መሰናከሉን ተከትሎ የተለያዩ የአገዛዙ ባለስልጣናትም በፓርቲው ህልውና ላይ አደጋ መደቀናቸው በመጥቀስ ፓርቲው ያወጣው መግለጫ በአገዛዙ ጫና በቀላሉ የምንበረከክ አይደለንም በሚል መልእክት የታጀበ ነው። ለመሆኑ መግለጫው ምንድነው? ከመግለጫው ጋር ተያይዞ ያሉትን ነገሮች የምናነሳበት እንደዚሁም ፓርቲው በቀጣይ ምን ሊያደርግ አቅዷል የሚለውን ከፓርቲው አመራር አባል ጋር የምናደርጉን ቆይታ ነው የምትከታተሉት። አቶ ይስሐቅ ወልዳይ የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ክፍል ኃላፊ ነው፣ መስመር ላይ ይገኛል። ይስሐቅ በጣም አመሰግናለሁ። መሳይ እኔም በጣም አመሰግናለሁ። እንግዲህ የፓርቲያችሁ መግለጫ በማየት ነው የደወልኩት። እስቲ መግለጫችሁ ባጭሩ ምንድን ነው? በጣም ጥሩ። የመግለጫችን አጠቃላይ ይዘት እንደሚታወቀው ቀደም ብለን በዚህ በአንከር ሚዲያ ህዳር 27 ያለፈው ቅዳሜ ህዳር 27 በአዲስ አበባ ታላቅ ህዝባዊ ስብሰባ ለማድረግ ነበር። የስብሰባውን ዋናው ዓላማ አዲስ አበባ ትናገራለች በሚል ለመጀመሪያ ጊዜ የሚባል ደረጃ በተለይ በዚህ 7 ዓመታት የታፈኑ ድምጾችን ከድጋፍ በዘለለ ህዝቡ ወይም ተሰብሳቢው የፈለገውን የሚናገርበት ከፓርቲ ፖለቲክስ በዘለለ ህዝቡ ጋር ተደራሽ ለመሆን ነበር እቅዳችን የነበረው። ዘን ይህንን በሁለት መልኩ ነበር ዘመቻ የተጀመረው። መጀመሪያ ከጊዜው በፊት ያው በሚዲያ ወጥተን በምናስተዋውቅበት ጊዜ ይህንን ዲክላር በምናደርግበት ጊዜ በአገዛዙ ያሉት ሚዲያዎችም ከፍተኛ የሆነ ፕሮፓጋንዳ ነበር ሲደረግ የነበረው። እንግዲህ አንድ ፖለቲካ ፓርቲ በሚኒማም ተግባሩ ህዝቡ ጋር ቀርቦ መወያየት ነው። ይሄ ሚኒማም ተግባሩ ዘንድ ይህንን ማድረግ መቻሉ ኢህአፓ አመፀኛ ነው፣ ወደ አመፅ የሚሄድ ነው፣ ህዝብ ስልሰብስብ የሚለውን ወደ አመፅ ለማዘጋጀት ነው የሚል ከፍተኛ የሆነ ፕሮፓጋንዳና ስም የማጥፋት ሂደቶች ነበሩ። ያም ሆነው ግን ይህንን ችለን ስብሰባውን ለማድረግ ብዙ የህጋዊ መንገዶችን እየሄድ ነበር። በዚህ ግን አላበቃም ነው። ኖርማሊ መንግስት በዛ በኩል እንደፈቀደ ያስመስላል። ከዛ ደግሞ በረጅም እጁ ሆቴሎችና እነዚህ ሲኒማ ቤቶች በተለይ አዳራሽ ይገኝባቸዋል የምንላቸውን ሆቴልና ሲኒማ ቤቶች በረጅም እጃቸውን መጀመሪያ ፈቅደው ሲያበቁ ከተወሰነ በኋላ ደግሞ እንደገና ስልክ ደውለው ውላችን አቋርጠናል ለእናንተ አናከራይም የሚል ምላሽ በመስጠት ላይ ነበር የነበሩት። ግን ይህ ብቻ አይደለም። የምርጫ ቦርድ ፍቃድ ነበረ። ከመጀመሪያ ጀምረን ሌጋል ግራውንድ ወይም ደግሞ የሌጋል ፕሮሲጀሩ ማንም ፈቃድ የለም። ኦልሬዲ የትብብሩና የማሳወቁን ጉዳይ ብቻ ነው የነበረ። ምክንያቱም ህገ መንግስቱ ስለሚፈቅድ የመሰብሰብና የመደራጀት መብቶቻችን አሉ ማለት ነው። ስለዚህ ይህንን መሰረት አድርገን የምርጫ ቦርድ ድጋፍ ደብዳቤ ይል የነበረውን አዳራሽ ጭምር እንዲተባበር ነበር መንግስት እንደ አንድ የፖለቲካ ፓርቲ እንደ አንድ ህግን ተከትሎ በምርጫ ቦርድ እውቅና አግኝቶ የሚንቀሳቀስ ፓርቲ አዳራሽን እንድናገኝ የሚል ደብዳቤ ነበር የተሰጠን። አይደለም አዳራሽ ሲሰጡን በገንዘብ የምንከራያቸው አዳራሾችን በመከልከል ያው ህዝባዊ ስብሰባው እንዳናካሂድ አድርገዋል። ሁለተኛ መልክ ይሄ የመጀመሪያ አንድ ገጽ ነው። የሁለተኛ መልክ ከስብሰባው በኋላ እኛ የመጀመሪያ እቅድ ስናቅድ በአዲስ አበባ የምንጀምረው ሰላማዊ ትግል በተለይ በኢትዮጵያ አሁን ላለፉት 7 ዓመታት ብልጽግና አገዛዝ ሰላማዊ ትግል ምንም አልተደረገም የሚል እሳቤ አለን። ሰላማዊ ትግል ደግሞ ብዙ አምባገነን መንግስታትን ሲነቀንቅ አይተናል። ስለዚህ ይህንን ማድረግ አለን። የመጀመሪያ ስቴፑ ህዝባዊ ስብሰባ ይሆናል። ከዛ በኋላ በህግ ተቆጥሮ የሚሰጡ ሌሎች ከአዳራሽ በዘለሉ እንቅስቃሴዎችን እናደርጋለን የሚል እቅድ የነበረ የአዳራሹን ፌል አድርጓል። ከአዳራሹ ፌል ማድረግ በኋላ የመንግስት ሚኒስትሮችን ማለት ይቻላል የመንግስት በጣም ቅርብ የሆኑ ሚኒስትሮችን ጭምር በኢህአፓ አባላትና በኢህአፓውያን በሙሉ ጄኖሳይዳል በሚመስል ወቅት በማህበራዊ ገጻቸውን ሲጽፉና ሲናገሩ አይተናል። እሱ ብቻ አይደለም። በአገዛዙ የሚደገፉ ሚዲያዎችን በተመሳሳይ የአጥፏቸውና ሰሯቸው፣ አጥፏቸው፣ ገደሏቸው፣ ረሽኗቸው የሚል ኮንተንት ያላቸው ሲዘግቡ አይተናል ማለት ነው። ስለዚህ ይህንን መሰረት አድርገን በፓርቲውና በአመራሩ ላይ በጣም ከፍተኛ ስጋት አለ። በተለይ ይህን ከተደረገ በኋላ ይህንን ክልከላውን ከተፈጸመ በኋላ በእያንዳንዱ የፓርቲ አመራር እየተደረገ ያለውን ክትትል በስጋት ፓርቲው አመራሮችን በስጋት እንዲኖሩ የሚያደርግ ነው። እሱ ብቻ አይደለም ግን የፓርቲው ህልውና በተለይ በእነዚህ ተከፋይ አክቲቪስቶቻቸው፣ ተከፋይ ሚዲያዎቻቸው፣ ለሆዳቸው ያደሩ ሚኒስትሮቻቸው ጭምር የፓርቲውን ህልውና አደጋ ውስጥ እንዲገባ ወይም ኤግዚስታንሱ እንዳይኖር በሚያደርግ መልኩ አቤቱታ ሲያቀርቡ ነው የታየው። ዘን ይህንን መሰረት አድርገን በአባሉና በአመራሩና በፓርቲው ላይ ያለውን የህልውና አደጋ መሰረት አድርጎ እየተጻፈ ነው። እሱ ብቻ አይደለም። በእነዚህ እንዛቻዎችና በእነዚህ ችግሮች ውስጥ ሆነን እንኳን ለቀጣይ ወደ ሌላ ትግል የሚገድበን ወይም በፍራቻ እጅና እግራችን አጣምረን እንደማንቀመጥ
የሚነግር መግለጫ ነበር ማለት ይቻላል። እንግዲህ ይስሐቅ ምናልባት ይሄ ስብሰባ እንደማይፈቀድ ይሄ ምላሽ ሊመጣ እንደሚችል አልጠበቃችሁም ነበር? ከዚህ በፊትም ለሌሎች አመራሮቻችሁ አንስተን ነበረ። እንደው ምን ያስደንቃል? ብልጽግና እንዲህ አይነት ስብሰባ ቢፈቅድ ነበረ ዜና ሊሆን የሚችለው። አለመፍቀዱ የታወቀ የተረጋገጠ ነው። እንደው ተገረማችሁ ወይ እንዲህ በመሆኑ ስብሰባውን ባለማድረጋችሁ ወይም በመከልከላችሁ? ሌላ ምን አዲስ ነገር አለ? በሳይ አልተገረምንም። ከመጀመሪያም ጀምሮ በተለይ ይሄ የሰላማዊ ትግል የሚል ሀሳብ ስናነሳ በጠቅላላ ጉባኤም ስናጸድቅ በቅርቡ በማዕከላዊ ኮሚቴም ከወር በፊትም በማዕከላዊ ኮሚቴም አቅርበን ስናጸድቀው ቾይስ ኤ ቾይስ ቢ ብለን ያመጣ ናቸው። ይህንን ሊከለከል እንደሚችል ማወቅ እንችል ነበር። በተለይ እንደኛ አይነት ፊት ለፊት የሚቃወም ወይም ጠንከር ያለ ሂስን የሚያቀርብ ፓርቲ ሊፈቀድ እንደማይችል እናውቀው ነበር። መወድሰ አብይ ያልሆኑ እያንዳንዱ መድረኮችን እንደማይፈቀድ እናውቃቸው ነበር። ግን ምንድነው ያሳካም? ታዲያ ለምንድነው እንዲህ ያደረግነው ነው? አንደኛ ነገር ቢሳካ ጥሩ ነው። ለቀጣይ ለምናደርገው አዳራሽ በዘለለ ለምናደርጋቸው ትግል የህዝቡን ስሜት የህዝቡን ፍላጎት ምንድነው የሚለው በተለይ ከኛ መነጽር በተለየ ህዝቡ ላይ ያለውን ስቃይ ምንድነው የሚለውን የምንለካበት የነበረውን መድረክ ነው ሊሆን የሚችለው። ስለዚህ በመገረም ደረጃ አልተገረምንም ነው። የሚገርም ነገር አይደለም። ታዲያ ምንድነው ያሳካ ነው የሚባል ከሆነ የምታስታውስ ከሆነ የቅርብ ጊዜ የመጨረሻ የፓርላማ ውሎ የነበሩትን ንግግሮችን በፕሬዝዳንቱም ጭምር በጠቅላይ ሚኒስትሩ የነበሩትን ንግግሮችን አይተው ከሆነ የፖለቲካ ፓርቲዎችን ሰፊ ምህዳር አለ ነበር ሲነገር የነበረው። ሰፊ ምህዳር አለ፣ የሚታገል የለም፣ የሚንቀሳቀስ ፓርቲ የለም እንጂ ምህዳሩ ሰፊ ነው ሲሉን የነበረው። ምህዳሩ ሰፊ እንዳልሆነ ያኔ እንደ ኢህአፓ መግለጫ ማውጣትንበታል፣ በሚዲያም ተናግረንበታል። ነገር ግን ፕራክቲካሊ ይህንን የሚሰሙ ምህዳር የሚባል እንደሌለ ከተናገሩ በኋላ ወይም ንግግራቸውን ሳይደርቅ በኢትዮጵያ ሰላማዊ ትግል ለማድረግ ምህዳሩ የተከረቸመ እንደሆነ የምናሳይበት መንገድ ግን ተፈጥሯል ነው። ስለዚህ በመግረም ደረጃ ወደ ጥያቄ ምንም የሚያስገርመን አይደለም። አልተገረምንበትም ነው የጠበቅነው። ቾይስ ቢ የሚያስቀመጥንበት ብንከለከልስ እንዴት ነው ልናደርግ የምንችለው ብለን በደንብ አድርገን የተወያየንበት የነበረ ስለሆነ አስቀድመን አልተገረምን። እንዲያም ተፈቅዶ አድርገነው ቢሆን ነበር የምንገረመው። እውነት እንነጋገር ከተባለ አድርገነው ቢሆን ኖሮ እንገረም ነበር። እንዴት ለእኛን የሚመሰለ ከህዝብ እንድንገናኝ እንዴት ፈቀደ ብለን እንገረም ነበር። እንደው ይስሐቅ ወደ ሌላ አንድ ሀሳብ ልምጣና ቀደም ሲል ላናገርኳቸው የፓርቲያቸው አመራሮችም ያነሳው ጥያቄ ነበረ። ስለዚህ ስብሰባ ተከለከላችሁ፣ እጃችሁን አጣጥፋችሁ ወደ ቤት ገባችሁ ማለት ነው? ምንም ያደረጋችሁት ከዛ በኋላ እንደው ህዝቡንም ለሌላ የሰላማዊ ትግል የጠራችሁበት ያዘጋጃችሁበት ምንም አይነት ነገር እያየን አይደለም። ስብሰባ ጠሩ ተከለከሉ የሚለው አጀንዳ ሆኖ እንዲመጣ ከማድረግ ባለፈ የእናንተ እንዲህ አይነቱ እንቅስቃሴ ውስጥ መግባት ምን ጥቅም አለው? ምን ለሰላማዊ ትግሉ አጠቃላይ ለኢትዮጵያ ህዝብ ምን የሚፈይደው ነገር አለ? በጣም ጥሩ። አሁን በጣም ጥሩ ጥያቄ ነው የተጠየቀው። እጅና እግራችንም አጣምረን ተቀምጠን ከስብሰባ በኋላ እንደገና ሌላ ስቴፕ ወይም ደግሞ ከስብሰባ የዘለለ ከአዳራሽ የዘለለ ሌላ ትግል ያስፈልጋል። ይህንን ቀድመን ተነጋግረንበት ከአዳራሽ በዘለለ ፍቃድ የሚያስፈልጋቸው ክልከላ የማያስፈልግበት ብዙ የትግል አማራጮች አሉ። አንዱ ሰላማዊ ሰልፍ ማድረግ ነው ከአማራጮቹ ማለት ነው። ለእነዚህ በሙሉ ዝግጅት እያደረግን ነው። በደንብ አድርገን እነዚህን ሀሳቦችን ይዘን ዝግጅት እያደረግን ነው። ምንድን ያስተላለፍ ነው የምንል ከሆነ በአዳራሽ ተሰብስቦ የሚፈታ ችግር እንደሌለ ግን ህብረተሰቡ አምኗል። ኢቭን ነገር እኔ ከእውነት ለመናገር በሰላማዊ ትግሉ አንዳንዴ ተስፋ ልትቆርጥበት የምትችልበት ሁኔታ አለ። በተለይ የህዝቡ ሪስፖንስ እያየ እንደ ዘንድሮ ግን እኔ በግብረ መልሱን በአንተ ሚዲያም እያየሁ ነበር። ብዙ ጊዜ እድሎች አንከር ሚዲያ ብዙ እድሎች እየሰጠም ስለነበር ግብረ መልሶችን እያየሁ ነበር። የህዝቡ ፍላጎትን እያየሁ ነበር። የተመልካቹ ፍላጎትን እያየሁ ነበር። እንዲህ አይነት ትግሎችን እንደሚፈልግ የተገነዘብበት ሁኔታ ነው ያለው። ይህን በማድረጋችን የህብረተሰቡ ስሜት ምን እንደሆነ ምን ያህል የሚያስተባብሩ የፖለቲካ ፓርቲ እንደሚፈልግ በደንብ አድርገን የተረዳንበት ሁኔታ ተፈጥሯል። በተለይ ለቀጣይ በደንብ ያለው ቾይስ ቢ አሉን ብዙ የሰላማዊ ትግል አማራጮችን ዘርዝረን ያስቀመጥናቸው ነገሮች አሉ። እነዚህን እንዴት አድርገን መከወን እንደምንችል ግብአት የሆነን ወይም ደግሞ ተነሳሽነት እንዲኖረን በጣም ኢነርጀቲክ እንድንሆን ያደረገን ሁኔታ ተፈጥሯል። አሁንም ግን እንደ ፓርቲ እየተወያየን ነው። በምን መልኩ አገዛዙ በጣም መሳይ ልያዝ ያለበት አገዛዙን በዚህ ደረጃ ጠብቆ እያንዳንዷችን ቢሮአችን አንደር ሰርቪላንስ ነው ማለት ይችላል። እያንዳንዷ በክትትል ነው ያለው። ይህንን ሆነም ግን እንደገና በቀጣይ ወይም በቅርብ ቀን ለምናደርገው ከዚህ ከአዳራሹ በዘለለ ሰላማዊ ትግል ለህዝብ ይፋ በምናደርገውን እየተዘጋጀን፣ ምክንያቱም ሁሉም በአንድ ፀሐይ ሆነ ዝግጅት ያስፈልገዋል። በተለይ አሁን ደግሞ እንደው ይስሐቅ እዚህ ጋር ስብሰባ ማድረግ ያልቻላችሁ በቀላሉ ስብሰባው እንዲከሽፍ የተደረገበት በጣም ቀላል በሆነ ፖለቲካ ሸፍጥ ነው የአብይ አህመድ አገዛዝ የእናንተን ስብሰባ ያከናወነው። በአንድ እጁ ደብዳቤ ሰጥ ጥበቃ እንዲደረግና እንደሚያውቀው ይገልጻል፣ በሌላ እጁ ደግሞ ሆቴሎችን ማስፈራሪያ በመስጠት አዳራሻቸውን ውላቸውን እንዲሰርዙ ያደርጋል። ቀላል ነው ይሄ፣ ምንም ጥበብም የሚጠይቅ አይደለም። ስብሰባ ማድረግ ያልቻላችሁት
እንዴት ነው ሰላማዊ ሰልፍ እናደርጋለን ለማለት እንደው ዝግጅት እያደረግን ነው የሚለውን ሐሳብ ያነሳል? በጣም ጥሩ። አሁን ስብሰባ አዳራሽ የሚወሰን ነው። ለምሳሌ አዳራሾች ተከለክል አዳራሾችን በግድ አስገድደ የምትገባበት አዳራሽ አይኖርም፣ ባለቤቶቹ ስላሉት ማለት ነው። እነዚህ አደባባዮች ግን ከልካይ የላቸውም፣ መውጣት ይቻላል። ዋጋ መክፈል ያስፈራን ይሆናል ማለት ይሄን ምንተው ዋጋ መክፈል ከፈራን ብቻ ዋጋ ወይም ደግሞ ዋጋ ለመክፈል የምንሄድበትን ሚዛን መዝነን ሊሆን ይችላል። አደባባዮች ግን ፈቃድ ያስፈልጋቸው እንወጣለን። ምክንያቱም አንደኛ በህገ መንግስታዊ መብቶች ናቸው፣ በነፃ የተሰጡ ናቸው። ህገ መንግስት የሚያከብር ወይም ህግ የሚያከብር ስርዓት አለ ወይ የሚለውን ጥያቄ ልናነሳ እንችላለን። ነገር ግን አዳራሹ የሚዘጋብን የለን። የአዲስ አበባ አደባባዮች በሙሉ በሩን ከርችሞ ሊቆልፍብን የሚችል አካል አይኖርም ነው። ግን ለዚህ ዝግጅት ያስፈልጋል ነው እኛ እያልን ያለ ነው እንጂ ከአዳራሹ ይልቅ በእኛ ምልከታ የአደባባዩ ቀላል ነው የሚሆነው። ይሄ ስል ቀላል ነው የሚሆነው ስል ግን ዋጋ ለመክፈልም ግን በዛ ደረጃ ከበድ ሊል ይችላል። ነገር ግን ቢያንስ ጥሪ አድርገን አደባባዮቹ በሙሉ በማሰር ነው እኛን ማስቆም የሚችሉትን በማሰር ነው፣ ወይም እንቅስቃሴያችን በመገደብ በኃይል በጉልበት ካልሆነ ድረስ እኛን ማቆም አይችሉም ማለት ነው። ስለዚህ የሁለተኛ ደረጃ የሚሆነውን ዝግጅትን አድርገን ሁኔታዎችን አጥንተን በቅርቡ ይህንን ውሳኔ ወይም ደግሞ ወደዚህ ተግባር እንሄዳለን ማለት ነው። እንግዲህ የሰልፍ ነገር በጣም ሊታሰብበት የሚገባ ነው። ሰው ዋጋ ከፍሎ አደባባይ ከወጣ በኋላ ምንም ውጤት የማይመጣበት ከሆነ እንደዚሁ የተወሰነ ሰዎች ላይ እርምጃ በመውሰድ ዝም የሚያሰኝ ከሆነ ነገ ከነገ ወዲያ ህዝቡ ለትልቅ ለውጥ ለሚደረጉ ንቅናቄዎች ተደፋፍሮ ሊወጣ አይችልም። እንደው በደንብ ዝግጅት የሚያስፈልገው በመስዋዕትነትም ደረጃ ቁርጠኝነት የሚጠይቅ ነገር ነው። አገዛዙ ባለው በርካታ የጸጥታ መዋቅሮች አማካኝነት ሲቪል በለበሱ ከተለያዩ አካባቢዎች ባመጣቸው ሲቪል የደህንነት ሰዎች አማካኝነት እያንዳንዱን እያንዳንዱን ብሎክ በማጠር ሰው ከቤቱ እንዳይወጣ ማድረግ የሚችልበት ሁኔታ እንዳለ መጠበቅ ያስፈልጋል። በአጠቃላይ አሁን አብይ አህመድ ባሰፈነው የፍርሃት ድባብ አንጻር የምትሉትን ሰላማዊ ሰልፍ ለመጥራት እንደው ምን ያህል የሚያስኬድ ነው? ይህን ሁሉ አይታችሁ ግራ ቀኙን በደንብ መርምራችሁ ነው ለጥሪው እየተዘጋጃችሁ ያላችሁት? በጣም ጥሩ ጥያቄ ነው የተነሳው መሳይ። ለዛ ነው ትንሽ ጊዜ እየወሰድን ያለ ነው። ማጤን አለብን። ይሄ ድንገት ማለት ልክ ስብሰባ በተከለከልን ማግስት ወደ ሰላማዊ ሰልፍ የሚለውን ጥሪ ያልገባ ነው። ጥናት የሚያስፈልገው፣ ሚዛን የሚያስፈልገው ይህን ብናደርገው እንዲህ አይነት ዋጋ ብንከፍል ምን አይነት ውጤት እናመጣለን? ከሰልፉ የሚገኘውን ውጤትስ ምንድን ነው? ከሰልፉ የሚገኘውን ኪሳራስ ምንድን ነው? በሰላማዊ ሰልፈኞቹ አገዛዙ ሊፈጽማቸው የሚችላቸውን ብዙ ሴራዎች ሊኖሩ እንደሚችሉ ይታወቃል። ከዚህ በፊት አንድ ተሞክሮ አለን። ኢህአፓ የሚያስተባበረው ህዳር 30 2016 ላይ ጦርነት ይቁም ሰላም ይስፈን የሚለው በምናስብበት ጊዜ በተመሳሳይ ከተለያዩ ቦታዎችን ያሰለፋቸው የሱ አሻግሬ ወጣቶችን አስርጎ ለማስገባት በተለይ ደፍሮ ከወጡ የሚለው ሁሉም ዝም ደፍሮ ከወጡ የክልከላችን ጥሰው ከወጡ ብሎ ያዘጋጃቸውን በሺዎች የሚቆጠሩ ወጣቶች እንደነበሩ እናውቃለን። ስለዚህ እንደነዚህና ሌሎች ሴራዎችን ሊኖሩ እንደሚችሉ ገምግመን ነው ወደ እንደዚህ አይነት ውሳኔዎች የምንወስነው። ዛሬ ላይ ቁመን አዳራሽ በዘለለ ትግል እንደሚያስፈልግ ገምግመናል። አዳራሽ የዘለሉ ትግሎችን ያስፈልጋሉ የሚለውን ነገ ከነገ ወዲያ ደግሞ ምን አይነት አዳራሽ የዘለለ ሰላማዊ ሰልፍ እንደምናደርገው ወይስ ከሰላማዊ ሰልፍ በመለስ ነው የሚለውን ደግሞ ጥናት ያስፈልገዋል ነው። ቢሆን የምንለው ሰላማዊ ሰልፍ ነው። ግን ሰላማዊ ሰልፍ ትርፍ ይገኝበታል ወይ? ለህዝቡ ይጠቅመዋል ወይ? አይጠቅመው? ከሰላማዊ ሰልፍ በማድረግ የሚበልጠውን ኪሳራ የሚሆን ከሆነ ግን በተወሰነ መልኩ ሆልድ አድርገን ሌላ ስቴፕ ግን እንሄዳለን ነው። ቅድም ግን እንዳልከው በችኩል የሚሆን ነገር የለም። ጥናት ያስፈልገዋል። ጥናቱ ግን የተራዘመ መሆን የለበትም ነው። ይሳቅ እንደው ቀደም ሲል ያነሳዋል የአብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት በቀጥታ እናንተን በሚመለከት መልኩ አደገኛ የሆነ ጥሪ አድርጎ ነበረ። ያው በመግለጫችሁም ይህንን ጠቅሳችኋል። እንደዚሁ በቀላሉ የምታዩት ነው ወይ? ይሄ ከባድ ጥሪ ነው ያደረገው። ግለሰቡ እንደሚታወቀው በኢትዮጵያ ውስጥ ለሚከናወኑት ባለፉት 7 ዓመታት ህዝብ ላይ ለደረሱት መከራዎች በአንድም ይሁን በሌላ እጁ ያለበት ሰው እንደሆነ ይታወቃል። እሱ የሚናገረው በቀጥታ የአብይ አህመድ ውሳኔ ሆኖ ተፈጻሚ ሲሆን ነው ባለፉት 7 ዓመታት ያየ ነው። ከማንም በላይ የአብይ አህመድ ቅርብ የሆነ ሰው ነው። ይሄ ሰው እናንተ ላይ በቀጥታም ባይሆን በተዘዋዋሪ ያደረገው ጥሪ እጅግ አደገኛ ነው። እንዴት ልታደርጉ አሰባችሁ? በዚህ መግለጫ ብቻ ይህን ጉዳይ ልታልፉት ወይስ በቀጣይ ከህግም አንጻር ከሌሎች ነገሮች አንጻር የምትወስዱት እርምጃ አለ? በጣም ጥሩ ጥያቄ ነው። እንግዲህ የአቶ ዳንኤል ክብረት የማህበራዊ ሚዲያ ጽሁፍ እንተርጉሞ ከተባለ
ጆኖሳይዳል ነው። ንግግሩ በሙሉ ጆኖሳይዳል ነው ማለት ይቻላል። ቃል በቃል መተርጎም ከቻል አጥፏቸው የሚል ትርጉም ነው ሊኖረው የሚችለው። እንግዲህ ከአንድ የጠቅላይ ሚኒስትር አማካሪ በሚኒስትር ማዕረግ ያለውን አካል በፓርቲም እንደ ፓርቲ አመራርም አባላትም ጭምር አጠቃላይ ጆኖሳይዳል በሚባል ደረጃ ነው የጻፉት ወይም ደግሞ አናውንስ እያደረጉ ያሉት ወይም ደግሞ ጥሪ እያደረጉ ያሉት። ያው መንግስት ናቸው፣ ፈጻሚ ናቸው። ስለዚህ ምንድነው ማድረግ የሚገባን በዚህ ነው። እንግዲህ በኢትዮጵያ ያለውን ሌጋል ሲስተም እምነት ኑሮን ወደ የኢትዮጵያ ህግ ለመሄድ እስካሁን አልወሰንም። ማለት የኢትዮጵያ የህግ ተቋማትን ሂደን ጉዳያችን ፈጽሞልን ህግን ይፈጽምልናል ብለን አናምንም። ምክንያቱም ከዛ ያነሱ ሰዎችን በአደባባይ ህዝብን አንቋሸው እንደ ህዝብም መጥፎ ቃላቶችን ተናግረው ፖሊስ አጣናቸው የሚል ምላሽ ሲሰጥ አይተናል። ለዛም የሚዲያ ሰዎች አክቲቪስቶችም ጭምር በአክቲቪስቶች ላይ ሚዲያ የፍርድ ቤት ስልጣኑን ያላሳየን እነዚህ በመንግስት ደረጃ ወይም ደግሞ ግንባር ቀደም ካሉ ያገዛዙ ቁንጮ የሚባሉ ወይም 3-4 ጥራ ስንል አንዱ ፊት ለፊት የምናገኛቸው ሰው በኢትዮጵያ ያለውን የፍርድ ሂደት ወይም የፍርድ ቤት ነጻነት ይዳኛሉ ብለን ስለማናምን ሌሎች የሚመለከታቸው አካላቶች በተለይ ዓለም አቀፍ አካላት ወይም ደግሞ ኤምባሲዎችም ጭምር ይህንን ሊያውቁ የሚገባቸው የፍትህ ተቋማት ከኢትዮጵያ በዘለለ ያሉትን እንዲያውቁ አድርገናል። በተጨማሪ ደግሞ እንደናንተ አይነት ሚዲያዎችም ጭምር ይህንን ነገ ከነገ ወዲያ ምን አይነት ኢንቴንሽን ሊኖረው እንደሚችል እንድታውቁት ወይም ደግሞ በዚህ አማካኝነት የኢትዮጵያ ህዝብ እንዲያውቅ ማድረግ ነው ያለብን። ካልሆነ ይህንን ጉዳይ ይዘን መሳይ ወደ ኢትዮጵያ የፍትህ እንትኖች ክስ መመስረት ይቻላል። ግን ክስ መመስረት ማለት ትርጉሙ የኢትዮጵያ የፍትህ ተቋማትን እምነት ማሳደር የሚመስል ትርጉም ስለሚያሰጥ እስካሁን ይህንን አልመረጥንም። ግን በጣም የሚገርምሃል የአቶ ዳንኤል ክብረት ጽሁፍ እዛው ያሉ ሌላ ቢነግሩን ጥሩ ነበር። ማለት እሳቸውን ሜቢ ማለት የዛሬ 40-50 ዓመታትን ስለተፈጸመው ገድል የሆነ ነገር አንስተው ነው እየተናገሩ ያሉ። ወደ ማለት የጨፍጭፏቸውን፣ ገደሏቸው፣ አጥፏቸው አይነት ንግግር እየተናገሩ ያሉት። አቶ ዳንኤል ክብረት ግን አሁን በአማራ ክልል እየፈሰሰ ያለውን ትኩስ ደም ግን መናገር አይፈልጉም ወይም ደግሞ መናገር አይችሉም። ምክንያቱም እሳቸውና መንግስታቸውን የሚመራው አካል በአማራ ክልል፣ በሁሉም በኦሮሚያ ክልል፣ በትግራይ ክልል ያለ ትኩስ ደም አለ። በየጊዜው በድሮን የሚጨፈጭፍ ንጹሃን አለ በእነሱ መንግስት ወይም ደግሞ በእሳቸውን አመራርነት መስመር። እሱ ብቻ አይደለም፣ እሳቸውን በሚፈጽሙት በደል የኢትዮጵያ እናት እንባ አሁንም ትኩስ ነው። መነጋገር እንዲህ አይነት በደሎችን በኢትዮጵያ በታሪኳ አይታው ማታውቀውን እልቂትን እየተፈጸመ ያለው ትኩስ የሆነውን አሁን ያለው አቶ ዳንኤል ክብረት ይህን ነበር መናገር የሚገባቸው። መናገራቸውን ካልቀረ ይህንን መናገር ይችሉ ነበር ወይም ደግሞ ይገባቸው ነበር። ስለዚህ ቃላቸው፣ ንግግራቸው ጆኖሳይዳል ነው ማለት ይቻላል። መሳይ ጠቅለል ሲደረግ እንግዲህ ይስሐቅ በመጨረሻ ምን ማለት ይቻላል? አሁን ወቅታዊ የኢትዮጵያ ሁኔታ በብዙ ነገሮች የሚገለጽ ነው። ምናልባት ኢህአፓ በእንደዚህ ውጥንቅጡ በወጣው የኢትዮጵያ የፖለቲካ ሁኔታ ውስጥ ምን አይነት ትግል ለማካሄድስ ነው ተዘጋጀው የሚለው ቀደም ሲል የጠቀሳችሁት ስብሰባ፣ ሰልፍ፣ ሌሎች ነገሮች አሉ። መቼም 1001 የሰላማዊ ትግል አማራጮች ባሉበት ሁኔታ ሁሉንም በየአጋጣሚና እንደየሁኔታው መጠቀም የሚቻል ጊዜ የሚጠይቅ መስዋዕትነትን የሚጠይቅ ብዙ ስራ የሚጠይቅ ነውና ከዛ አንጻር ትንሽ ወደኋላ አልቀራችሁም ወይ? የመጣ ካለው አደጋ ኢትዮጵያ እየገጠማት ካለው ችግር አንጻር የእናንተ እንቅስቃሴ በጣም የተገደበ ውስን የሆነ ለአጠቃላይ ችግሩ የሚመጥን ትግል ነው እያካሄዳችሁት ያለው ለማለትም የሚያስደፍር አይደለምና ከዚህ አንጻር ነው በቀጣይ እንዴት እንጠብቃችሁ? በጣም ጥሩ። በኢትዮጵያ የፖለቲካ ስርዓት አሁን የምናየው በአብዛኛው ፓርቲ በሚባል ደረጃ የሚንቀሳቀስበት ምህዳር የለም ማለት ይቻላል። የተከረቸመ ነው። በዛም ሆኖ በሚጠበቅ ደረጃ ነው የሚለው ላይ ብዙ አነጋጋሪ ባይሆንም በጣም ውስን የሆኑ ፓርቲዎችን ማድረግ የሚገባቸው በተወሰነ መልኩ እየሞከሩ፣ ነገር ግን ከዚህ በላይ መንቀሳቀስ ይገባቸው ነበር የሚለውን በጣም የሚያስማማ ነው። የዘገየ ነው የፈጠነ ነው ባንል በጣም የዘገየ ነው ማለት ግን አንችልም። ምክንያቱም አሁን አይደለም የተጀመረው ትግሉ። ያው ዋጋ እየተከፈለ በተለይ 2016 ጀምሮ ኢህአፓ እንዲህ አይነት በተለይ ከሰላማዊ ሰልፍና ሰላማዊ ትግልን መሰረት ያደረጉ እንቅስቃሴዎችን ሲያደርግ እንደነበር ይታወቃል። ለዚህም ነው በዛን ጊዜ አመራሮቹ ፕሬዝዳንቱም ምክትል ፕሬዝዳንቱም ጭምር ወታደራዊ ካምፕ ሲገቡ የነበሩት። ዛሬ ላይ ቆመን በተለይ ከጠቅላላ ጉባኤ በኋላ ኢህአፓ ኢነርጄቲክ ነው ያለው ነው በዚህ ጉዳይ በተለይ በሰላማዊ ትግሉ ላይ በጣም ኢነርጄቲክ ነው። ብቻውን በአንድ እጅ ማጨብጨብ የሚችልበት የለም። በተለይ ህዝቡን ማስተባበር ነው የሚችለው። ከህዝቡ ጋር በመሆን በተለይ በኢትዮጵያ ውስጥ ነው አሁን ስለ ኑሮ ውድነቱ በጣም ጣራ ነክቷል። መሳይ አሁን ትናንት አጀንዳ ሽፍቲንግ ነው ያለው። ትናንትና የጨመረውን
ነዳጅ አለ። በጣም ይሄ ከኑሮ የሚያናጋ ነው። እንግዲህ እንደምታውቀው ኢትዮጵያ ከ7 ዓመት የነበረውን 18 ብር ነበር ነዳጅ። ዛሬ የደረሰበትን ዋጋ እያየን ነው። ከ650 በላይ % ነው የዋጋ ጭማሪ ያለውን በዚህ 7 ዓመት ብቻ። ይህን ደግሞ በኑሮ ውድነቱ ላይ ምን ያህል ኢንፍሉዌንስ ሊኖረው እንደሚችል ይታወቃል። በጦርነቱ እያለቀ ያለው ወጣት፣ በጦርነቱ እያለቀ ያለው ንጹሃን፣ በጦርነቱ እየተጎዱ ያሉ እናቶች፣ እያነቡ ያሉ እናቶችን በምናይበት ጊዜ እረፍት የሚሰጥ ፋታ የማይሰጥ ሁኔታዎች እንዳሉ እንረዳለን። እሱ ብቻ አይደለም፣ አገዛዙ ኢንቴንሽናሊ ሴቶችን እንደ ጦር መሳሪያ፣ የሴቶችን ገላ እንደ ጦር መሳሪያ እየተጠቀመበት ባለበት ሁኔታ እጅና እግር አጣምሮ መቀመጡ አስፈላጊ ማለት አይደለም፣ የታሪክ ወቃሽነት ይኖረዋል። ስለዚህ በጣም የፈጠነ ነው ባንልም የዘገየ ግን አይደለም። ግን ብቻችን ደግሞ የምናመጣው ለውጥ አይኖርም። ህብረተሰቡም ህዝቡም ሊተባበረን ይገባል። እንደ ፖለቲካ ፓርቲ ግን ማድረግ የሚገባንን ማስተባበር፣ ህዝቡን እንዲነሳሳ ማድረግ ግን ከአንድ የፖለቲካ ፓርቲ የሚጠበቅበት ግን በማድረግ ላይ ያለ ነው። ግን በጣም የፈጠን እና በጣም የሚጋነን ነው ብለን አናምንም። ምክንያቱም ከዚህ በላይ መስራት፣ ከዚህ በላይ መትጋት፣ ከዚህ በላይ ዋጋ የሚያስከፍሉን በድፍረት ማድረግ እንደሚገባን እናምናለን። ምክንያቱም ሀገር በመኖርና ባለመኖር መካከል፣ በመፍረስና ባለመፍረስ መካከል ሆነን ባለንበት ሁኔታ መስራት የሚገባን የአቅማችን ሳይሆን ከአቅማችን በላይ መሆን እንዳለበት ስለምናምን ማለት ነው። በጣም ነው የማመሰግነው። እንግዲህ አቶ ይስሐቅ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ክፍል ኃላፊ፣ ለመግለጫው ለማብራሪያው በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ፣ ስለሰጣችሁ እድል አመሰግናለሁ።